ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ 26ኛ ክፍላችን ይዘን መጥተናል። ከባለፈው የቀጠለ ነው። 25ኛ ክፍል ላይ ያልጨረስናቸው ጥያቄዎች አሉ። እነሱን ይዘን ቀርበናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ነገር ግን አዲስ ያልሆናችሁ ከዚህ ቀደም ደንበኛ የነበራችሁ ደግሞ ላይክ ማድረጋችሁን፣ ኮሜንት ዲስክሪፕሽን ላይ መጽሐፍ ሀሳባችሁን ብትሰጡን፣ እንዲሁም ለሌሎች እንዲዳረስ ሼር ማድረጋችሁን እንዳትረሱ። በዚህ ነው እኛን ሞቲቬት ልታደረጉን የምትችሉ። ስለዚህ ለዛሬ ይዘንላቸው የቀረብ ነው ከክፍል 25 የቀጠለ ነው። ነገር ግን እነዚህ ብቻ አይደሉም። 26ኛ ቪዲዮዎችን አይደለም፣ ከዛ ቀደም ብዙ ቪዲዮዎችን ሰራናል። መሀል ላይም የሰራናቸው አሉ። ሌክቸሮች የሰራናቸው ለምሳሌ አናቶሚ ፊዚዮሎጂ ላይ የሰራናቸው፣ ቫይታል ሳይንስ ላይ የሰራናቸው አሉ፣ ፋንዳሜንታል ላይ የሰራናቸው አሉ። ለየብቻቸው እነዛ ፕራክቲካል የሆኑ ጥያቄዎች ስለሆኑ ናቸው። ነገር ግን ሜዲካልና ሪሰርች ኢንክሉዲንግ ኦፍ ኤፒዲሞሎጂ ከባለፈው የቀጠለ ዛሬ ይዤላችሁ ቀርብ ያለው። ቅድም እንዳልኩት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ እያንዳንዱ ጥያቄዎች እንሄድ። የመጀመሪያው ጥያቄችን ዳስ ሲሜትሪካል ዲስትሪቢሽን which the following is true። እንግዲህ ሲሜትሪካል ዲስትሪቢሽን ከሚባሉት ስለ ሚን፣ ስለ ሞድ፣ ስለ ሚዲያ ባለፈው አይተናል። ባለፈው ስናይ ሚን ማለት ምንድን ነው ብለናል? አቨሬጅ ነው። አቨሬጅ ማለት የሆኑ ቁጥሮች ተደምረው the sum of the value over ነምበር ኦፍ ቫሊዩ አልኳችሁ ማለት ነው። የሆነ ቁጥሮችን ደምረን ለምሳሌ 4 5 6 ቢሰጥ 4 ሲደመር 5 ሲደመር 6 4 ሲደመር 6 10 ከዛ ሲደመር 4 ከሆነ 14 ይሆናል። 14 ሲካፈል ለ2 ሲካፈል ለ3 የሚመጣው ሚን ነው እንላለን። ሚዲያ ማለት ሚድል ላይን ማለት ነው። ሚድል ላይን ማለት ነው። ሚድል ላይን ማለት ሚድል የምናገኘው ፎር ኤግዛምፕል 4 5 6 7 ይሆን። ኢቭን ከሆነ ኦድ ከሆነ የመሃሉን እንወስዳለን። ኢቭን ከሆነ ደግሞ ምን እናደርጋለን? ከግራና ከቀኝ ያሉትን ኮንሲደር አድርገን ደምረን ለሁለት እናካፍላለን ማለት ነው። ለምሳሌ 3 እና 4 ቢሆን 3 ሲደመር 4 ስንት ይሆናል? 7 ሲካፈል ለ2 እንደማለት ነው። ሞድ ማለት ደግሞ ዛት ፍሪኩዌንሲ ነው የሚያሳየው። ፍሪኩዌንሲ ነው። ፍሪኩዌንሲ ማለት በዛ ዝርዝር ውስጥ ወይም ደግሞ በዛ ዳታ ሴት ውስጥ ምን ያህል ቁጥር ተደጋግሞ ተጽፏል የሚለውን የሚያሳየን። ስለዚህ እነዚህ ነገሮች በብዛት ጥያቄ ይመጣሉ እና በደንብ እያንዳንዳቸው ማወቅ ያስፈልገናል ማለት ነው። ስለዚህ አሁን እየጠየቀን ያለው ከሚከተሉት ሴንትራል ቴንደንሲ ነው፣ ይቅርታ፣ ሲሜትሪካል ዲስትሪቢሽን የሚያሳየው የትኛው ነው ነው? ሚን ግሬተር ዛን ሚዲያ ግሬተር ዛን ሞድ ነው ወይስ ሚን ሌስ ዛን ሚዲያ ሌስ ዛን ሞድ ነው? ሚን ኤንድ ሚዲያ ኤንድ ሞድ ኢኳል ነው? አሁን ሲሜትሪካል ዲስትሪቢሽን የሚያሳየው መልሳችን የሚሆነው ሲ ላይ ያለው ሚን ኢዝ ኢኳል ቱ ሚዲያ ኢዝ ኢኳል ቱ ሞድ ነው። ኤግዛምፕል ስጣችሁ። ለምሳሌ በቁጥር እንኳን ብንገልጽ፣ ለምሳሌ ኤግዛምፕል ነው የምሰጣችሁ። ኤግዛምፕል ብሰጣችሁ ለምሳሌ 5 ወይም 4 እዚህ ጋር አንድ እንጨምርና ብንሰጥ ከዛ 6 አሁንም አንድ 6 እንጨምርበት 6 ይሄ ዳታ ሴት ነው ብንል የሪሰርች ዳታ ሴታችሁ ነው ብንል 7 8 ኦኬ 9 ጥሩ። አሁን እነዚህን አንደኛ ሚኑ ስንት ነው እንበል። ሚኑ ስንት ነው? አሁን ሚን ማለት 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ሲደመር 9 ማለት ነው። ስንት ይመጣል? ላይክ 45 አካባቢ ነው የሚመጣው። 45 የሚመጣ 45 ሲካፈል ለስንት ማለት ነው? 1 2 3 4 5 6 7 ለስንት ይሆናል ማለት ነው? ለ7 ሲካፈል ለ7 ይሆናል ማለት ነው። ስንት ይመጣል? ኢዝ ኢኳል ቱ ስንት ይመጣል? 6.4 አካባቢ። ይሄ ምን እንለዋለን? ፖይንት ፎርስ። ይሄ ምን እንለዋለን? ሚን ይባላል። ኦኬ። ከዛ ደግሞ ምን እንይ? ሚድል ቫሊዩ የሚለውን ሲኒ ሚድል አሁን 1 2 3 ይሄ 4 5 6 7 ኢቭን ነው ማለት ነው። ማነው? ኦድ ነው ማለት ነው። ኦድ ደግሞ ሚድሉ መውሰድ ነው። ስለዚህ ከዚህ 1 2 3 ብንል ከዚህ ደግሞ 1 2 3 መሃሉ ስንት ይሆናል? 6 ይሆናል ማለት ነው። ኦኬ። ስለዚህ 6 አሪፍ። ከዚህ ውስጥ አሁን ሞዱ ስንት ነው ብንል አሁንም ሞድ 6 ነው የሚሆነው ማለት ነው። ስለዚህ ሚድም ሞድም ሚዲያ ኢኳል ሆነ ማለት ነው። ይሄ ደግሞ ሲሜትሪካል ዲስትሪቢዩሽን ይባላል። ስለዚህ ሚን ሚዲያ ሞድ ኢዝ ኢኳል ዱሪንግ ሲሜትሪካል ዲስትሪቢዩሽን ወይም ደግሞ ከርቭ ሼፕ ይባላል። ስለዚህ ሞር ሄዳችሁ ደግሞ እያንዳንዱ ያው እዚህ
ትንሽ ለመጻፍ ስላስቸገረኝ ነው እንጂ ዲሴት መሄድ እንችላለን። ስለዚህ ሚዲያ ሞድ ኢኳል ናቸው ማለት ነው። ይሄ ሲሜትሪካል ዲስትሪቢዩሽን ይባላል እና የመምጣት እድል አላቸው ፈተና። ፈርዘር ደግሞ ኢንቨስቲጌት ማድረግ ትችላላችሁ። ስለዚህ መልሳችን ሲ ሚን ሚዲያ ሞድ ኢዝ ኢኳል። Question number 2, the question number 2 measures as the central tendency most that affected by extreme outliers. ከሚከተሉት ውስጥ ሴንትራል ቴንደንሲ ሞስት አፌክት የሚያደርገው የትኛው ነው? በጣም አሪፍ። ምን መጀመሪያ ሚን እንዳልኳቸው አቨሬጅ ነው ብለናል። ሚን ማለት አቨሬጅ ነው ብለናል። ሚዲያ ማለት ደግሞ ሚድል ላይ ነው ብለናል፣ ወይም መሀል ላይ ያለ ቁጥር ማለት ነው። 6 ሊሆን ይችላል፣ 10 ሊሆን ይችላል፣ 20 ሊሆን ይችላል። ሚድል ላይ። ሚን ግን እንደዛ አይደለም። ሚን ማለት ዘ ሰም ኦፍ ቫሊዩ ማለት ነው። የሆነ ቫሊዩን ደምረን አማካኙን ማውጣት ማለት ነው። ስለዚህ ሞድ ደግሞ ምንድነው? ፍሪኩዌንሲ ነው የሚለው። ለምሳሌ 4 ጊዜ ቢጻፍ 4 ጊዜ ጽፏል እንደማለት ነው። ስለዚህ ከሚከተሉ ሴንትራል ቴንደንሲ ማለት መጀመሪያ ምን ማለት ነው? ሴንትራል ቴንደንሲን የሚለካው ከዚህ ውስጥ ሚን ነው። ሚን ለምንድነው ሴንትራል ቴንደንሲን እንዲለካ ያደረገው? መልሳችን ኤ ነው እንበልና፣ ስለዚህ ሴንትራል ቴንደንሲን ሚን እንዲለካ ያደረገው፣ አሁን ሚን እንደምታዩት በጣም ስሞል የሆነውን ቁጥርም በጣም ላርጅ የሆነውን ቁጥርም ይደመራል ማለት ነው። that's the average data including of every value is calculated ማለት ነው። ሁሉም ቁጥሮች እዛ ውስጥ ያሉ ቁጥር አሁን ሚዲያ ብንል ለምሳሌ ከኋላ ትልልቅ ቁጥር ቢኖር ከፊት ትንንሽ ቁጥር ቢኖር ሴንትራል ቴንደንሲውን መለካት አይችልም። ምክንያቱም የቁጥሮች መሃል ነው እንጂ ያልነው የቁጥሮች አማካኝ አላልንም። ይሄ ግን ሚን ግን የቁጥሮች ምን ማለት ነው? ሴንትራል ቴንደንሲ ነው ማለት፣ ወይም ደግሞ በጣም ላርጅ የሆነውንም በጣም ስሞል የሆን ሚዲየም ሁሉን ደምሮ ለዛ ቁጥር ለነምበር ኦፍ ቫሊዩ ማካፈል ስለሆነ ይበልጥ ሴንትራል ቴንደንሲ ሞር ኤክስትሪም አውትላየሮችን የሚገምትልን ወይም ደግሞ አፌክት እንዳይሆን አፌክት የሚያደርግብን ማን ነው ማለት ነው? ሚን ነው ማለት። ሴንትራል ሜዠሪንግ ዘ ሴንትራል ሞስት አፌክትድ ነው ባይ ኤክስትሪም አውትላየር። ስለዚህ ማን ነው የሚሆነው? ሚን ነው ማለት ነው። ሌሎቹ አይደሉም፣ ሚን ይሆናል ማለት ነው። ኦኬ question number 3 nurse is analyze data from survey on nurse job satisfaction። አሁን ምን እያለ ነው? ነርስ ጆብ ሳቲስፋክሽን፣ ስለ እርካታ የነርሶች የሰሩት ዩዚንግ ኦፍ ላይከርት ስኬል። አሁን እንግዲህ ላይከርት ስኬል ስንለካ ይሄ ሳቲስፋክሽን ለመለካት ከምንጠቀምበት አንደኛው ላይከርት ስቴት ነው። ስለ ይሄ እንደዚህ ላይከርት ስኬል ወይም ደግሞ ይሄ አግሪ ዲስአግሪ ስትሮንግሊ አግሪ ዲስአግሪ እያለን የምንከፋፈላቸው የሚለካው ይሄ ላይከርት ስኬል ይባላል። ሶ የትኛው የዳታ ታይፕ ነው? ኖሚናል ነው? ሬሾ ነው? ኢንተርቫል ነው? ኦርዲናሪ ነው? እያንዳንዶችን ሲናያቸው እነዚህ በተለይ ኦርዲናሪ ማለት ከኖሚናል መጀመር ይችላል። ኖሚናል ማለት ካታጎሪ የሆነ ኦርደር ናቸው። ካታጎሪካል ዴታ ናቸው። ለምሳሌ ብለድ ታይፕ፣ ጀንደር እነዚህን የምንለካበት ኖሚናል ዳታ እንላቸዋለን። ምን እንላቸዋለን? ኖሚናል ዳታ። ለምሳሌ ብለድ ታይፕ ኤ፣ ብለድ ታይፕ ኤ፣ ብለድ ታይፕ ቢ፣ ሲ እያለን የምንሄደው እነዚህ ኖሚናል ዳታ እንላቸዋለን። ሬሾ የሚባለው ደግሞ ዳት ኢኳል ኢንተርቫል ነው። ዳት ትሩ ዜሮ ይባላል። አዳምጡኝ፣ ምን ይባላል? ትሩ ዜሮ ይባላል። ሬሾ ለምሳሌ ዌይት ሄይትን ለመለካት የምንጠቀምበት ነው። ኢንተርቫል ማለት ደግሞ ላይክ ኢንተርቫል የምንለው ደግሞ ምን አይነት ዶች ነው? ኢኳል ኢንተርቫል ያላቸው ለመለካት ለምሳሌ ቦዲ ቴምፕሬቸር ለመለካት ዲግሪ ሴልሺየስ፣ ዲግሪ ፋራናይት ብለን የምንከፍላቸው እነዚህ ምን ይባላሉ? ኖት ትሩ ዜሮ ናቸው። ትሩ ዜሮ የላቸው ግን ዳትስ ኢኳል ኢንተርቫል ግን አላቸው ማለት ነው። ለምሳሌ በዲግሪ ሴልሺየስ ለመለካት። ስለዚህ መልሳችን ከነዚህ ውስጥ የትኛው ነው የሚሆነው ማለት ነው? ለምሳሌ መልሳችን የሚሆነው የዚህ ጥያቄ መልስ የሚሆነው ኦርዲናሪ ነው። ለምንድን ነው ኦርዲናሪ የተባለው? ኦርዲናሪ ዳትስ ሪፕሬዘንትስ ካታጎሪካል ዛት ሃቭ ለት ሎጂካል ኦርደር በዛት ዲፈረንት ቢትዊን ዛት ካታጎሪካል ማለት አር ኖት ነሰሰሪ ኢኳል። ለምሳሌ ስትሮንግሊ አግሪ እና በአግሪ መካከል ምን አይነት ልዩነት ምን አይነት ስፔስ እንዳለ አይነግረንም። ለምሳሌ ስትሮንግ አግሪ እና ስትሮንግ ዲስአግሪ መካከል ያለውን ልዩነት በቁጥር ማወቅ አትችሉም። በ37 እና በ38 ዲግሪ ሴልሺየስ ግን ያለውን ቁጥር ማወቅ ትችላላችሁ። በቀይ በማነው በታይፕ ብለድ በቢ እና በሲ ታይፕ ያላቸው ብለድ እነሱንም ማወቅ ይቻላል። በዌት ሄት ላይክ እንደዛ። እነዚህ ግን ኦርዲናሪ ማለት ግን ካታጎሪካል ናቸው። ልክ ነው። ካታጎሪካል ማለት
አግሪ፣ ዲስአግሪ፣ ስትሮንግሊ አግሪ፣ ስትሮንግሊ ዲስአግሪ እያለ ነው። ስለዚህ አራት ብንከፍለው እንኳን በነዛ ውስጥ ያሉትን ስለዚህ የዚህ አይነት ይሄ አግሪ፣ ሳቲስፋክሽን፣ እንደዚህ ቢሄቪየራል እነዚህ የምንለካበት ይሄ ኖሚናል እንለዋለን ማለት ነው። ይቅርታ፣ በጣም ይቅርታ፣ ኖሚናል ሳይሆን ኦርዲናሪ ነው። ቅድም ይቅርታ፣ ኖሚናል ማለት ካታጎሪካል፣ ሶሪ ካታጎሪካል ኦርደር፣ ለምሳሌ ብለድ ታይፕ፣ ጀንደር እነዚህ ካታጎሪካል ናቸው። ኦርዲናሪ ማለት ደግሞ ሪፕሬዘንት ካታጎሪካል ዛት ሃቭ ሎጂካል ኦርደር በት ዜር ዲፈረንት ቢትዊን ካታጎሪካል ኖት ነሰሰሪ ኦር ኢኳል አይደሉም ማለት ነው። ኢኳል አይደሉም በምን ለምሳሌ ስትሮንግሊ አግሪ እና በዲስአግሪ መካከል ወይም ደግሞ በስትሮንግሊ አግሪ እና ስትሮንግሊ ዲስአግሪ ያለውን ልዩነት ማወቅ አንችልም። እነዚህ የሚለኩት በላይከርት ስኬል ነው። በኋላ ግን ካታጎሪካል ይደረጋሉ። እርግጥ ሪሰርች በሚሰሩበት ሰዓት ካታጎራይዝ ይደረጋሉ። ግን ኖርማሊ እንደዚህ አይነት ዳታዎች ምን ይባላሉ? ኦርዲናሊ ይባላሉ ማለት ነው። which one the following is best define of histogram? ያው histogram is a type of graph የግራፍ አይነት ነው። ስለዚህ የሚከተሉት የትኛው ነው በደንብ ዲስክራይብ ያደረገው? ስለምን? ስለ histogram chart is compare the percentage histogram ማለት የቻርት ኮምፔሪንግ ፐርሰንቴጅ ነው። or a bar graph for continuous data with no gap between the bar ነው። C line graph for ordinary data ነው። C D ላይ pie chart for used for time series data ነው። ስለዚህ ከሚከተሉት ሂስቶግራም የመጀመሪያው ሂስቶግራም is a bar graph አይነት ነው። የባር ግራፍ አይነት ነው that represent the distribution of numerical the majority data that's data divided into involved as ቢም በሁለት ወይም ደግሞ የተከፋፈሉ ናቸው። በእነዚህ የተከፋፈሉት ግን በመካከላቸው ክፍተት የሌላቸው አይነት ዳታ ናቸው። በት ኖ ጋፕ ቢትዊን ቫሊዩ ማለት ነው። ስለዚህ ሂስቶግራም ማለት ኮንቲኒስ የሆኑ ዳታዎችን ወይም ዲስትሪቢዩሽኖችን የምንለካበት እና በተለይ ኒውሜሪካል ዳታዎችን የምናስቀምጥበት ፕሬዘንት የምናደርግበት መንገድ ነው። ወይም ዳታችንን የምናዋቅርበት መንገድ ነው። በት ዜር ኢዝ ኖ ጋፕ የለው። ለምሳሌ ኤ እና ቢ ቢኖር በኤ እና ቢ መካከል ያለ ልዩነት የለም ማለት ነው። እንደዚህ አይነት ቻርት ምንድነው? ይሄ የቻርት ኮምፔሪንግ ፐርሰንቴጅ ይሄኛው አይደለም። ኮምፔሪንግ ፐርሰንቴጅ በተለይ ፓይ ቻርት የተሻለ ነው። ላይን ግራፍ ደግሞ ኦርዲናሪ ዳታዎችን ልንጠቀም እንችላለን፣ ግን በዋናነት ዋና የሆነ ቫልዩ ያላቸውን ዳታዎችን ለመጠቀም ወደፊት ላኛው ጥያቄ ላይ እናያቸው። ስለዚህ የዚህኛው መልስ የሚሆነው ቢ ባር ቻርት ይሆናል። ዳስ ፎር ኮንቲኒው ዳታ ዊዝ ኖ ጋፕ ቢትዊን ባር ማለት ነው። እዚህ ጋር እንደው ምናልባት ለመግለጽ ለምሳሌ ኤ ላይ ያለው ቻርት ኮምፔሪንግ ፐርሰንቴጅ that this better describes the bar chart the pie chart ግን ሂስቶግራም አይደለም፣ ኮንቲኒስም አይዝም። ላይን ግራፍ የምንለው ደግሞ ይሄ ላይን ግራፍ የሆኑ ታይም ሲሪስ የሆኑና ኮንቲኒስ የሆኑ ዳታ ኦርዲናሪ ዳታዎችን አይዝም። ፓይ ቻርት የምንለው ደግሞ ታይም ሲሪስ የሆኑ ለምሳሌ ፓይ ቻርት ፓርት 2 ሆልስ ኮምፔሪንግ ኖት ታይም ሲሪስ ኮንሲደር እንድናደርግ ይጠቅመናል ማለት ነው። which type of scale is used for with the patient's rate is their pain on the scale of form that 0 up to 10 እንግዲህ የፔንን ስኬል እናደርጋለን። የፔን ስኬል የሚባላል ከ1 እስከ 10 የሚይዝ ይሄንን በተለይ የምንጠቀምበት ለምንድን ነው? መድኃኒቶችን ስናዝ ለምሳሌ ይሄ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ እንሰጣለን መጀመሪያ ላይ። ከዛ ዊዝ ዊክ የሆኑ ኦፖይዳል ድረጎችን ዊዝ ፕላስ ማለት ነው ከስቴሮይዳል ድረግ ለምሳሌ በብዛት ምን ይሄ ኢቡፕሮፊን ብንሰጥ ወይም ደግሞ ዳይክሎፊናክ ብንሰጥ ፕላስ እናደርግና ይሄ ሚድል ላይ የምናገኘው ከሆነ ትራማዶል ልንሰጥ እንችላለን። ከዛ ፔቲዲ እንደዚህ እያለን እስከ ሞርፊን ድረስ ያን ለመስጠት ፔንን ስኬል እናደርጋለን። ይሄ ስኬል ምን አይነት ዳታ ነው የሚለን? ኖሚናል ነው፣ ኦርዲናሪ ነው፣ ኢንተርቫል። አሁን ቅድም ያልኳችሁን መከተል ነው የሚያስፈልገው። የመጀመሪያው ቅድም ስናወራ ስለነዚህ ያለ ኦርዲናሪ ምን ማለት ነው፣ ኖሚናል ምን ማለት ነው፣ ሬሾ ምን ኢንተርቫል የሚለውን ነገር በተለይ ኦርዲናሪ ስንል ኖሚናል ስንል ካታጎሪካል የሆነ ለምሳሌ ብለድ ታይፖችን ጀንደሮችን የምንለካበት ነው ኖሚናል ማለት። ኦርዲናሪ ማለት ደግሞ ዛት ሪፕሬዘንት ካታጎሪካል ዛት ሃቭ ሎጂካል ኦርደር በት ዘር ዲፈረንስ ቢቱ ዛት ካታጎሪስ ማለት ነው። ቅድም ያለ ኦርዲናሪ ዳታ ማለት ይሄ ለምሳሌ ስትሮንግሊ አግሪ ዲስአግሪ የሚሉትን የምንለካበት ላይከርት ስኬል አይነት ዳታዎችን ማለት ነው። ሬሾ ስንል ደግሞ ኢኳል ኢንተርቫል ዚሮ ሬሾ ኢኳል ኢንተርቫል ትሩ ዚሮ የሌላቸው ለምሳሌ ዌይት ሄይትን የምንለካበት ነው። ይሄ ሬሾ እንለዋለን። ኢንተርቫል ደግሞ የምንለው ዛት ሃዝ
ትሩ ዜሮ አላቸው። የቅድም እንዳልኳቸው ሬሾ ማለት ትሩ ዜሮ አላቸው። ኢንተርቫል ስንል ደግሞ ሃዝ ኢኳል ኢንተርቫል በት ኖት ዜሮ። ለምሳሌ ዲግሪ ሴልሺየስ፣ ዲግሪ ሄት ምናምን። ስለዚህ ፔንን ስኬል የምናደርገው በምንድን ነው ማለት ነው? እዚህ ጋር ቅድም ካወራኋችሁ አንጻር በሬሾ ነው ማለት ነው። ለምሳሌ ፍሮም 0 አፕ ቱ 10 ልክ እንደ ቦዲ ለምሳሌ ቦዲ ቴምፕሬቸር ከ36 ነጥብ እንደዚህ ልንላ ስኬል እንሰጣለን አለ ልክ እንደዛ ማለት ነው። ስለዚህ ይሄ የሚሆነው ዲ ሬሾ ይሆናል ማለት ነው መልሳችን። ስለዚህ አሁን እዚህ ጋር ምንድነው ለመግለጽ የተፈለገው ፔንን ስኬል የምናደርግበት የትኛው ስኬል ተደርጎ ብታገኙት የትኛው አይነት ዳታ ነው? ኖሚናል፣ ኦርዲናል፣ ኢንተርቫል ነው። ስለዚህ መልሳችን ሬሾ ነው ማለት ነው። which type graph the best presentation relation between two continuous variable ሁለት ኮንቲኒየስ ቫሪያብሎችን የምንለካበት የግራፍ አይነት የትኛው ነው? ባይ ቻርት ነው? ባር ቻርት ነው? ፓይ ቻርት ነው? ስካተር ፕሎት ነው? ላይን ግራፍ ነው? እያንዳንዶቹ ቅድም ልግጥ በተወሰነ መጠን አይተናቸዋል። የመጀመሪያው ባር ቻርት የምንለው ፎር ኮንቲኒየስ ወይም ደግሞ ካታጎሪካል ዳታዎችን ለምሳሌ ቅድም እንዳልኳችሁ ምን አይነቶችን ብለድ ታይፕ፣ ጆብ ሮል እንደዚህ አይነት ነገሮች ኤጁኬሽናል ስታተስ ዲፓርትመንት የምንለካው በባር ቻርት ነው። በእነሱ ነው በብዛት የሚለካው። ፓይ ቻርት ደግሞ ፓርቱ ሆል ኦፍ ሪሌሽንሽፓቸውን ሆል የሆኑትን ያሉትን ሆል ማለት ሁሉንም ለምሳሌ የሆነ ፕራክቲስን ብትለኩ ይሄን ያክል ፐርሰንቱ እንዲህ ነው፣ ይሄን ያክል ፐርሰንቱ ፑር ነው፣ ይሄን ያክል ፐርሰንቱ ደግሞ ጉድ ነው የሚለውን በፓይ ቻርት እንለካለን። እንደዚህ አይነቶች ለመለካት ነው። ላይን ግራፍ ደግሞ ይሄ ታይም ሲሪስ ሲሆኑት ይቅርታ፣ ስካተር ፕሎት ደግሞ that shows the relation between correlation ያላቸውን between two variable ሁለት ቫሪያብሎች ካሉ ሁለት ኢንተርቫሎች ካሉ ወይም ሪፕሬዘንት የምናደርገው በስካተር ፕሎት ነው። ላይን ግራፍ ደግሞ ታይም ሲሪስ የሆኑ ዳታዎችን የምንለካበት ታይም ሲሪስ የሆኑ ዳታዎችን መለስ። ስለዚህ መልሳችን የሚሆነው which type of base represents relation between two continuous variable ኮንቲኒየስ የሆኑ ቫሪያብሎችን የምንለካበት ስካተር ፕሎት ነው። ስካተር ፕሎት በጣም የተሻለ የሚባለው ኤክስ እና ዋይ አክሲስ አለው። ያ ኤክስ እና ዋይ አክሲስ ያንን ኔጌቲቭ ኦር ደግሞ ፖዚቲቭ እንድንሆን መሆኑን እናውቃለን። ለምሳሌ ቴንደንሲ ሊሆን ይችላል፣ ትሬንድ ሊሆን ይችላል፣ ፓተርን ሊሆን ይችላል፣ ኮሪሌሽን ሊሆን ይችላል። እነዚህን የምንለካበት መንገድ ስካተር ፕሎት ምን አይነት ቫሪያብሎችን ሁለት ኮንቲኒየስ ቫሪያብል የምንለካው በምንድን ነው? በስካተር ፕሎት ነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሰባተኛ ላይ which type of data base display using of bar graph ታይፕ ኦፍ ዲስፕላይ በባር ግራፍ የሚገለጹ ዳታዎች ምን አይነት ዳታ? ኮንቲኒየስ ኒውሜሪካል ዳታ ነው? ዲስክሬት ካታጎሪካል ነው? ኮሪሌቲቭ ቫሪያብል ነው? ኤክስፐሪመንታል ዛት ኦል እያንዳንዶቹ ነው። አሁን ኮንቲኒየስ የሆነ የምንለካው ቅድም እንትናችን በመጀመሪያ አካባቢ ላይ ስናወራ ነበር። የመጀመሪያው አካባቢ አይ ቲንክ ኮንቲኒየስ ዳታዎችን ከምንለካበት አንደኛው ሁለት ብዙ አይነት ኮንቲኒየስ ዳታዎች ሊሆኑ ይችላሉ። ኢንተርቫል የሌላቸው ዳታዎች ለምሳሌ ቅድም በስካተር ፕሎት እንለካለን። ኮንቲኒየስ የሆነ ኒውሜሪካል ዳታዎችን ማለት ነው። ዲስክሬት እና ኮሪሌት ቫሪያብሎችን ኮሪሌት የሆኑ ቫሪያብሎችን አብዛኛውን ጊዜ በፓይ ቻርት ልንለካ እንችላለን። ግን ኮሪሌትድ የሆኑትን ቅድም እንዳልኳቸው በስካተር ፕሎት ልንለካ እንችላለን። ኤክስፐሪመንታል ኦንላይን አይሆንም። ስለዚህ መልሳችን የሚሆነው ዲስክሬት ወይም ካታጎሪካል ያልናቸው በምንድን ነው የሚለኩት? በባር ቻርት ነው። ባር ቻርት ፎር ካታጎሪካል ኦር ደግሞ ዲስክሬት የሆኑ ዳታዎችን ለምሳሌ ብለድ ታይፕ፣ ጆብ ያልኳቸው ኦር ዲፓርትመንት እነዚህን የምንለካበት የቻርት አይነት ነው ማለት ነው። የቻርት አይነት ነው ማለት ነው። ስለዚህ መልሳችን የሚሆነው ማን ነው? ቢ ላይ ያለው ማለት ነው። ቢ ላይ ያለው ነው ማለት ነው። ስምንተኛ on the pain management nurse record the patient pain score before and after administration of analgesics which dependent variable the study የሚያጠናው ፔን ማኔጅመንት ነው። ስለ ፔን ማኔጅመንት ላይ ነው መስራት የፈለገው። ነርስ ሪከርድ የሚያደርገው ፔን ስኮር አለው። ፔን ስኮሩን ደግሞ የሚሰራው መቼ ነው? ፔን ስኮር የሚያደርገው መቼ ነው? አፍተር እና ቢፎር አድሚኒስትሬሽን ማለት ቢፎር አድሚኒስትሬሽን ኦፍ አናልጄሲክስ ቢፎር አድሚኒስትሬሽን ማለት መድኃኒቱን ከመስጠት በፊት ስንት ላይ ነበር፣ መድኃኒት ከሰጠ በኋላ ስንት ላይ ያመለከተ ስኮር። ይሄ ፔን ስኮር ማለት ላይክ እንደዚህ አይነት ቁጥር አለ፣ እንደዚህ አይነት ላይን አለ። ይቅርታ ቀጥ ያለ ነው ላይን አለ። እዚህ ጋር አንድ ቢሆን
0 ብንለው እዚህ ጋር 1 ብንል እዚህ ጋር 2 ብንል እዚህ ጋር 3 ብንል እዚህ ጋር 10 እስከ 10 ይሄዳል ማለት ነው። ከዛ እነዚህ ደግሞ ከለርፉል ናቸው። ስለዚህ ከለርፉል ይደረግና የትኛው ላይ ህመም የሚሰማ ተብለን በጣቱ እንዲያመለክት ወይም በቁጥር እንዲገልጽ እናደርጋለን። ያን ከዛ የተነስተን ህመምን ዲስክራይብ እናደርጋለን። ይሄ ዲስክራይብ የሚደረገውን ነገር ከመድኃኒት በፊትና ከመድኃኒት በኋላ ያለውን ነገር ነው እያጠና ያለ ጥናት ላይ የተሰራ ያለ which ዲፔንዳንት ቫሪያብል የትኛው ነው? ከነዚህ ውስጥ ዲፔንዳንት ቫሪያብል አውጡ ብትባሉ የትኛው ዲፔንዳንት? አናልጄሲክስ ዶዝ መጀመሪያ ዲፔንዳንት ቫሪያብል ምንድን ነው? ወይም አውትካም ቫሪያብል ይባላል ሌላ ስሙ። ዲፔንዳንት ማለት የጥናታችሁ ዋና ማለት ነው። ኢንዲፔንዳንት ማለት ደግሞ እነሱን አፌክት የሚያደርጉት ቫሪያብሎች ማለት ነው። ስለዚህ አናልጄሲክስ ዶዝ፣ ታይም ኦፍ አድሚኒስትሬሽንስ፣ ፔን ስኮር፣ ሩት ኦፍ አድሚኒስትሬሽን። ስለዚህ መልሳችን የሚሆነው ፔን ስኮር ነው። ፔንን ነው ማጥናት የተፈለገው። ፔን ስኮሩን አፍተርና ቢፎር የሚለውን ነው ማጥናት። ሌሎች አሁን ለምሳሌ አናልጄሲክስ ዶዝ ምን ይሆናል ማለት ነው? ኢንዲፔንዳንት ቫሪያብል ይሆናል። ታይም አድሚኒስትሬሽን፣ ሩት ኦፍ አድሚኒስትሬሽን ለምሳሌ ሩት ኦፍ አድሚኒስትሬሽን በፒኦ መውሰድ እና በኢንጀክሽን ወይም ደግሞ በፓረንትራል መውሰድ ፔኑን ቶሎ ያስታግሳል አያስታግስም ብለን እንደ አንድ ቫሪያብል እንጠቀም። ምን አይነት ቫሪያብል? ኢንዲፔንዳንት ቫሪያብል እንጠቀም። ስለዚህ ዋና መልሳችን የሚሆነው ሲ ፔን ስኮር ኢትስ አውትካም ወይም ደግሞ ዲፔንዳንት ቫሪያብል ነው ይባላል። The nurse grouped the diabetic patient over the 5 years assessed development of foot ulcer based on their blood glucose control which research designed ከ5 ዓመት በፊት ዲኤም በሽተኛ የሆኑ ሰዎች እና ፉት አልሰራቸውን ባላለፉት 5 ዓመት እንደማለት ነው። ነርስ ፎሎ the group diabetic patient over the 5 year እነዚህን 5 ዓመት ያለፋቸውን በሽተኞች ማጥናት ተፈልጓል። ምንድነው ማጥናት ተፈልገው? ዋና ጥናቱ ፉት አልሰር ዴቨሎፕ ያደረጉትን ማለት ነው። አሰስ ዴቨሎፕመንት ኦፍ ፉት አልሰር ቤዝድ ኦን ዜር ብለድ ግሉኮስ ኮንትሮል ማለት ነው። ኬስ ኮንትሮል ነው፣ ኮሆርት ነው፣ ክሮስ ሴክሽናል ነው፣ ራንደማይዝ ኮንትሮል ትሪያል ነው። መጀመሪያ ኬስ ኮንትሮል ማለት ምንድን ነው? ኮንትሮል አለ፣ ኬዝ አለ ማለት ነው። ስለዚህ ሁለት ናቸው ማለት ነው። ኮንትሮል የተደረጉና ኬዝ ፌዝ የሆኑ ሰዎች አሉ ማለት ነው። ኬዝ ኮንትሮል ማለት ስታርት ዊዝ the people who have outcome the case and looked back to assess expert ማለት ነው። ስለዚህ የለንም ማለት ነው። ሌላው ኬስ ኮንትሮል አይሆንም። ኮሆርት ማለት መጀመሪያ ምንድን ነው? ኮሆርት ሁለት አይነት ጥናቶች አሉት፣ ፕሮስፔክቲቭ እና ሬትሮስፔክቲቭ ተብለው ሁለት ይከፈላሉ። follow the group that cohort over the time to observe outcome this design focus on prospective። አሁን የዚህ ጥናት ምንድነው? ፕሮስፔክቲቭ ነው፣ ሬትሮስፔክቲቭ ሳይሆን ፕሮስፔክቲቭ ነው። አሰስ ሃው ኤክስፖዠር ቱ ዛት ፉት አልሰር ቱ አውትካም ነው ማለት ነው። ስለዚህ ኮሆርት አለ። ክሮስ ሴክሽናል ማለት ነው ማለት ነው። ክሮስ ሴክሽናል ኦብዘርቭ ዳታ ሲንግል ፖይንት ማለት ነው። በአንድ ጊዜ ሄደን ሲንግል ፖይንት የምንፈልገውን ነገር ማጥናት ማለት ነው። ኖት ሳስ ኦቨርሉክ ዘ ፔሪድ ኦፍ ታይም ለብዙ ሰዓታት ለብዙ ጊዜያት በሽተኞችን ሞኒተር አናረግም ማለት ነው። ስለዚህ ራንደማይዝድ ኮንትሮል ትሪያል አይደሉም፣ እንደዚህ አይነት ጥናቶች አይደሉም። እነዚህ ራንደማይዝድ ኮንትሮል ትሪያል ማለት ኤክስፐሪመንታል አይነት ጥናት አይነቶች ያላቸው ናቸው። ስለዚህ መልሳችን የሚሆነው ኮሆርት ነው ማለት ነው። ከኮሆርትም የትኛው? ፕሮስፔክቲቭ፣ ሬትሮስፔክቲቭ ሳይሆን ፕሮስፔክቲቭ ይሆናል ማለት ነው። ሬትሮስፔክቲቭ ይሆናል። Question number 10. The public health nurse distribution of surveys that 50 residents to assess of the current knowledge of COVID-19 the application practice this public health nurse distribution survey ሰራ ሬዚደንቶች ላይ ዜርስ ከረንት ኖሌጃቸውን ማጣት የፈለገው ኖሌጃቸውን ኮቪድ-19 ያላቸውን ከረንት ኖሌጅ ኮቪድ-19 ፕሪኮሽን ኤንድ ፕራክቲስ ነው። ዚስ አር ኤግዛምፕል ዋይ ዘ ታይፕ ኦፍ ስተዲ 500 የሚያክሉ ከረንት ኖሌጃቸውን ማጥራት ተፈልጓል እና ፕራክቲስ ኤንድ ፕሪኮሽናቸውን ጥንቃቄና ተግባራቸውን ወይም ደግሞ ስኪላቸውን እንደማለት ነው። ፕራክቲክ የሚያደርጉት ማለት ነው። ኦብዘርቬሽናል ሊሆን ይችላል። የዚህ አይነት ጥናት ምን አይነት ስተዲ ዲዛይኖች ነው የምጠቀመው? ክሮስ ሴክሽናል ኮሆርት ስተዲ ነው፣ ኤክስፐሪመንታል ስተዲ ኦር ኤክስፐሪመንታል ስተዲ። ስለዚህ ይሄ መልስ የሚሆነው በጣም በቀላሉ ክሮስ ሴክሽናል ከረንት ያለው ኖሌጃቸውንና ፕራክቲሳቸውን ነው ማጥናት የተፈለገው። ስለዚህ ክሮስ ሴክሽናል ኮሆርት አይሆንም። ኮሆርት ማለት ሬትሮስፔክቲቭ እና ፕሮስፔክቲቭ ሊሆን ይችላል። ኤክስፐሪመንታል ስተዲ ደግሞ በተለይ ኤክስፐሪመንትድ የሚደሩት ኒው ኢንቨስቲጌሽን ማለት ነው። ስለዚህ የሚሆነው መልሳችን ኤ ላይ ያለው
ክሮስ ሴክሽናል ይሆናል ማለት ነው። Researcher reviewing the multiple previous published study on effectiveness of that telemedicine in chronic disease management. Which type of research method of these times on this or is this? Case series, meta-analysis, randomized trial, observational study. የትኛው ነው ሊሆን የሚችለው? አሁን ይኸውላችሁ ጥናት ማጥናት የፈለገው ፕሪቪየስ ስተዲ የተደረጉ ወይም ከዚህ ቀደም የተጠኑ ጥናቶችን ሰብስቦ ማጥናት ማለት ነው። በምን ላይ የተመሰረተ? ስለ ኢፌክቲቭነስ ቴሌሜዲሲን ላይ የተጠኑ ጥናቶች ኦልሬዲ ፊክስድ ናቸው፣ ኦልሬዲ ይታወቃሉ። የት ላይ? ኢፌክቲቭነስ ኦፍ ቴሌሜዲሲን ኢን ክሮኒክ ዲዚዝ፣ በተለይ ክሮኒክ ዲዚዝ የምንላቸው ለምሳሌ ዲኤም ኦር ኪድኒ ዲዚዝ፣ ሬናል ፌለር ሊሆን ይችላል፣ ኦር ዲኤም እንትማን ነው ሃይፐርቴንሽን ሊሆን ይችላል፣ አዝማቲክ ብሮንክ፣ እነዚህ የክሮኒክ ዲዚዝ የምንላቸው አሉ። ሲኦፒዲ ሊሆን ይችላል። እነዚህን በሽተኞች ማጥናት ተፈልገዋል። ግን ጥናት ኦልሬዲ ሪቪው ነው ማድረግ የፈለገ መልቲፕል ፕሪቪየስ ፐብሊሽድ ያውም የትመት ላይ ያረፉ። የዚህ ጥናት አይነት ምን አይነት ጥናት ነው? ይሄ ጥናት ምን ይባላል? ሜታ አናሊሲስ ይባላል፣ ወይም ደግሞ ሲስተማቲክ ሪቪው ይባላል። ሲስተማቲክ ሪቪው ይባላል፣ ሜታ አናሊሲስ ይባላል። ከዚህ ቀደም ያሉትን ጥናቶች ሰብስቦ የተለያዩ ጥናቶችን በአንድ ላይ አድርጎ ማጥናት ሜታ አናሊሲስ ይባላል ማለት ነው። ቅድም የሆነ ኬስ ሲሪስ፣ ራንደማይዝድ ትራያል፣ ኦብዘርቬሽናል ስተዲ ቅድም ያልኳችሁ። ስለዚህ ፕሪቪየስ ሪሰርችስ ሪሰርቸርስ አስ ሪቪዊንግ ኦፍ ፕሪቪየስ ሪሰርች ከተባለም ምንድን ነው ሪቪው ማድረግ ከዚህ ቀደም የተጠኑ ጥናቶችን 10 ሚሆን 5 ሚሆን 30 ሚሆን እነዛን ጥናቶች የምናጠናበት መንገድ ምን ይባላል? ሜታ አናሊሲስ ወይም ደግሞ ሲስተማቲክ ሪቪው ይባላል ማለት ነው። ለዛሬ ይዤላችሁ የቀረብኩት ኤፒዲሞሎጂ እና ሪሰርች ሜትሮሎጂ ላይ ወይም ነርሲንግ ሪሰርች ሜትሮሎጂ ላይ ያቀረብኩት ይህን ይመስላል። ጥያቄ ካላችሁ ምናልባት ኮመንት ሴክሽናችሁ ላይ ጻፉልን። ስለዚህ መልሳችን ቢኖር ቅድም እንዳልኳችሁ ለበለጠ ደግሞ ኮሜንት ላይ በደንብ አድርጋችሁ መጻፍ ትችላላችሁ። ራሳችሁ ማጠንከር አለባችሁ። የተሻለ ውጤት እንደምታመጡ ራሳችሁ ማሳመን አለባችሁ። እውነት እንገራችሁ፣ እናንተ ራሳችሁን ካላመናችሁ ማንም ሊያምናችሁ አይችልም። ራሳችሁን እመኑት። የምትችሉትን ስሩ። ካልሆነ ደግሞ በሁለተኛ በሶስተኛ ይሆናል ማለት ነው። ምክንያቱም ጭንቀት ምን ይለኛል ሰው እንዲሆናለሁ ስንል ብዙ ነገሮችን ልናጣ እንችላለን። ያ ነገር እንዳይፈጠር እንደዚህ አይነት ነገር እንዳይፈጠር ያለውን ነገራችን እንዳናጣ 50 ማምጣት ማለት የሚጠበቅብን የምንችለው እንኳን እያንዳንዷ መርጠን ብንሰራ እንኳን 50 የማምጣት ፕሮባቢሊቲ ይኖረናል። ስለዚህ እሱ እንዳይፈጠር ራሳችሁን በደንብ አዘጋጅታችሁ ብዙ ነገሮችን መስራት ይጠበቅባችኋል። ለዛሬ አበቃው።